አርእስተ ዜና የትግራይ ግብርና ለማዘመን ወደ ሜካናይዜሽን የሚደረግ ሽግግር ወሳኝ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ገለጹ። የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ጋር ለሚያደርጉት ድርድር ጄኔቫ መግባታቸውን ተገለጸ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። የዜና ሰዓታችን ባለመጠበቃችን ይቅርታ እየጠየቅን ወደ ቀዳሚው ዜናችን እናልፋለን። የትግራይ ግብርና ለማዘመን ወደ ሜካናይዜሽን የሚደረግ ሽግግር ወሳኝ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ ይህንን የተናገሩት የግብርና ማሽነሪዎች አምራች የሆነው ጣዕመ ሜካኒካል ኢንጂነሪንግ በጎበኙበት ወቅት ነው። ለሸዊት ሙሉዓለም ዘገባ አሰፋ ካሳም። የትግራይ ጊዜያዊ አስተዳደር ከፍተኛ አመራሮችና ሌሎች የመንግስት አካላት የግብርና ማሽነሪዎች አምራች የሆነውን በጣዕመ ሜካኒካል ኢንጂነሪንግ ጉብኝት አድርገዋል። በጉብኝቱ ተገኝተው ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በጣዕመ ሜካኒካል ኢንጂነሪንግ እየተሰሩ ያሉ የግብርና ማሽነሪዎች በማድነቅ የትግራይ ግብርናን ለማዘመን ማሳያ ነው ሲሉም ገልጸዋል። ሜካናይዝ ክንገብረለና ሕርሻና ዝብል እይትናይ መደብ ሒዝና ንኸይድ ዘለና የትግራይ መንግስት ይዞት ያለው እቅድ የትግራይ ግብርናን ማዘመን ነው። ግብርናችን እንዲዘምን እንደ ጣዕመ ኢንጂነሪንግ አይነት ብዙ ያስፈልጉናል። ጣዕመ ኢንጂነሪንግ እየሰራቸው ያሉት ማሽነሪዎች ግብርናችን ለማዘመን ትልቅ ማሳያ ነው። መንግስትም አስፈላጊውን ድጋፍ እናደርጋለን። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀርፈዩ እንዳሉት ጣዕመ ሜካኒካል ኢንጂነሪንግ እያመረታቸው ያሉ የተለያዩ የግብርና ማሽነሪዎች የትግራይ ግብርና ወደ ሜካናይዜሽን እያሸጋገረ ያለ የመጀመሪያ ማሳያ መሆኑን ገልጸዋል። ከባቢ 3400 ዓመት በብዕራይ እናሐረስካ ከ3000 ዓመት በላይ በባህላዊ መንገድ እያረስን መጥተናል። በ21ኛው ክፍለ ዘመን በበሬ ማረስ በጣም ያሳፍራል። ከባህላዊ ግብርና በአስቸኳይ ልንወጣ ይገባል። ጣዕመ ሜካኒካል ኢንጂነሪንግ የትግራይ ግብርና ወደ ሜካናይዜሽን ለማሻገር እያደረገ ያለው ተጋድሎም የሚመሰገን ነው። የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል በትግራይ ግብርናን ለማዘመን ከ6000 በላይ ሜካናይዜሽን ማሽኖች እንዳሉም ተናግረዋል። ከም ክልል ክሳብ ሕዚ 6498 አናሽቴ ማእኸሎትን ዓበይትን ማኒፋክቸሪንግ ኢንዱስትሪ አለውና እንደ ክልል እስካሁን ከ6000 በላይ ሜካናይዜሽን ማሽኖች አሉ። ጣዕመ ሜካኒካል ኢንጂነሪንግ እያመረታቸው ያሉ ማሽኖች ከሀገር ውጭ የሚመረቱ የነበሩ በሀገር ውስጥ እያመረተ ይገኛል። ለግብርና ዘርፉ ትልቅ አሻራ እያሳረፈ ነው። መንግስትም ድጋፍ ያደርግለታል። የጣዕመ ሜካኒካል ኢንጂነሪንግ ዋና ስራ አስኪያጅ አቶ ጣዕመ ገብረ ሚካኤል የማሽነሪ አምራች ድርጅታቸው ጣዕመ ኢንጂነሪንግ የትግራይ ግብርና ለማዘመን ትልቅ አስተዋጽኦ እያደረገ እንደሚገኝ በመግለጽ በውጭ ሀገር ይመረቱ የነበሩ ምርቶች በአገር ውስጥ እያመረተ እንደሚገኝ ገልጸዋል። 500,000 ብር መበገስ ካፒታል በአነስተኛ ካፒታል ጀምሮ አሁን ላይ 80 ሚሊዮን ካፒታል የደረሰው ጣዕመ ሜካኒካል ኢንጂነሪንግ ለበርካታ ወጣቶች የስራ ዕድል ፈጥረዋል። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኩችኒያ የተባለ የበለስ ተባይ ለማጥፋት እየሰራ መሆኑን ገለጸ። ቢሮ ይህንን የገለጸው በለም መሬት የእርሻ ምርምርና ሌሎች ስራዎች ላይ በሚሳተፈው ፔለም የተሰኘ በጎ አድራጊ ድርጅት ድጋፍ ተደርጎላቸው ኩችኒያ የተባለ የበለስ ተባይ በመከላከል ረገድ ጥሩ ተሞክሮ ያላቸውን አርሶ አደሮች ጉብኝት ባደረገበት ወቅት ነው። ለኢየሩሳሌም ገብረ መድህን ዘገባ ታሪክ ፍሳ። በለስን በማጥቃት አስፈላጊውን ምርት እንዳይሰጥ የሚያደርገው ኩችኒያ የተባለ ተባይ የሚያደርሰው ጉዳት ከፍተኛ መሆኑን የዘርፉ ባለሙያዎችና በበለስ ምርት ላይ የሚንቀሳቀሱ አርሶ አደሮች በተደጋጋሚ ይገልጻሉ። ታዲያ ኩችኒያትን ለመከላከል መንግስታዊና በጎ አድራጊ ድርጅቶች የተለያዩ እንቅስቃሴዎች ሲያደርጉ ይስተዋላል። በትግራይ ደቡብ ምስራቅ ዞን ዒስራ ዓዲ ወጀራት ወረዳ በኩችኒያ የበለስ ትል ሳቢያ በበለስ ያገኙት የነበረው ምርት እየቀነሰ መምጣቱን አርሶ አደሮች ተናግረዋል። የዒስራ ዓዲ ወጀራት ወረዳ ጎንኻ ቀበሌ ነዋሪ የሆነው ወጣት ካህሱ ስብሐቱም ጥሩ ምርት ይገኝበት የነበረው የበለስ ምርት ከ2005 ዓ.ም ጀምሮ ግን በኩችኒያ ትል በመጠቃቱ ይገኝ የነበረው ምርት መቀነሱን አውስቷል። አሁን ግን ፔሌም ከተባለው በጎ አድራጊ ድርጅት ኩችኒያ ትልን እንዴት መከላከል እንደሚቻል ሙያዊ ድጋፍ በማግኘቱ ኩችኒያን መከላከል መቻሉን ገልጿል። ዶክተር ያሱ ፔሌም ኢትዮጵያ አዳህዝና ዶክተር ያሱ ከፔሌም ጋር እንድንሰራ አገናኘን። ፔሌም ኢትዮጵያ ከ25 በላይ የሚሆኑ ሰዎችን መርጠው ሙያዊ ድጋፍ አድርገውልናል። ኩችኒያ
ተባይ ክረምት አይንቀሳቀስም። ይህ የሚሆነው ደግሞ ውሃ ስለማይወድ ነው የሚል እምነት አሳደርኩኝ። ከዛ በኋላ ነው ውሃ እየረጨሁ ለመከላከል የሞከርኩት። ከ2007 ዓ.ም ጀምሮ ግን ትሉ በውሃ መርጨት ብቻ ሳይሆን ከበለሱ እንዲረግፍ ማድረግ ነው የተሻለ በሚል 12 ሜትር ርቀት የሚሄድ ውሃ መርጫ በመጠቀም ኩችኒያ ትል ወደ መሬት እንዲረግፍ ማድረግ ይቻላል። ኩችኒያን ለመከላከል የወሰደው መፍትሄ ውጤታማ መሆኑንና ከበለስ የሚያገኘው ገቢ መጨመሩንም ይናገራል። 5-6 ስድራ ናውኒ ከ5 እና 6 በላይ ቤተሰቦች አሉኝ። ከበለስ በማገኘው ገቢ እነሱን እያስተዳደርኩኝ ነው። ከዛ አለፍ ሲልም እህል መፍጫ ለመግዛት በቅቻለሁ። ከወጣቱ ካህሱ ያገኙት ተሞክሮ ተጠቅመው ከኩችኒያ ትል ነፃ የሆነ የበለስ ምርት እያገኙ መሆናቸውን የገለጹት ደግሞ የወረዳው ነዋሪዎች ናቸው። አሁን የበለስ ዘር እያመጣን እየተከልን ነው የምንገኘው። ጥሩ ምርት ለማግኘትም የተለያዩ ተሞክሮዎችን እየወሰድን ነው። አሁንም የተከልነው አዲስ በለስ አለ። ይህ የምናደርገው ደግሞ የምናገኘው ምርት ስለሚያዋጣና ኩችኒያ በመከላከልም ውጤታማ መሆን ስለምንችል ነው። የተለያዩ መከላከያ ዘዴዎች እየተጠቀምን ተጠቃሚ የሆንን መጥተናል። አሁንም የተለያዩ ተሞክሮችን በመውሰድ ውጤታማ ለመሆን እየሰራን ነው። የፒኤልኤም ድርጅት ዳይሬክተር ዶክተር ኃይለ አርአያ በበኩላቸው አርሶ አደሮች በተለይም በበለስና ሌሎች ምርቶች ላይ የሚንቀሳቀሱ ሴቶችን ሙያዊ አቅማቸው ለማሳደግና ኑሯቸውን ለማሻሻል እየተሰራ ነው ብለዋል። በማህበረሰብ ባዕሉ ንክከላከል ማህበረሰቡ የበለስ ምርቱ ከኩችኒያ ትል ለመከላከል በራሱ ተደራጅቶ እርስ በርስ እንዲማማርና ተሞክሮ እንዲወስድ የተለያዩ ስልጠናዎች፣ የልምድ ልውውጥ እንዲያገኙ በማድረግ እየተሰራ ነው። ኩችኒያ የተባለውን የበለስ ትል ለማጥፋት እየተሰራ መሆኑን የገለጹት ደግሞ የትግራይ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ ተክላይ ገብሩ ናቸው። ምክትል ኃላፊው አክለው በኢስራ አዲ ወጀራት ወረዳ ያለው ጥሩ ተሞክሮ ወደ ሁሉም የትግራይ አካባቢዎች ለማስፋፋት እንደሚሰራም ነው የተናገሩት። በምርምር መቀለ ዩኒቨርሲቲ፣ ዓዲግራት ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ መቀለ፣ የዓዲግራት፣ ራያ እና አክሱም ዩኒቨርሲቲዎች ተቀናጅተው የትግራይ እርሻ ምርምር እንዲሁም የፌዴራልና ሌሎች አካላት በጋራ በማቀናጀት የምንሰራበት መንገድ እየፈጠር ነው። ይህ ተሞክሮ ወደ ሌሎች የትግራይ አካባቢዎች ለማስፋፋትም እየተሰራ ነው። በትግራይ ምስራቃዊ ዞን አርሶ አደሮች አመራሩ ይህን ትል ለመከላከል እየሰራ ነው። በክልል ደረጃም ግምገማዎች እየተደረጉ ነው። የአላማጣ ከተማ ነዋሪዎች በየካቲት 11 የተገኙትን ድሎች ለማስቀጠል የተፈጠሩ ልዩነቶች በውይይት እንዲፈቱ ጠየቁ። የአላማጣ ከተማ ነዋሪዎች የየካቲት 11 51ኛ ዓመት የምስረታ በዓልን የተገኘው አንጻራዊ ሰላም በማጽናት አንድነታችን ማጠናከር ይገባል በሚል በፓነል ውይይትና በሌሎች መርሃ ግብሮች አክብረዋል። ለሀፍቶ ብስራት ዘገባ ታደሰ ልጅ አለም። የካቲት 11 51ኛ ዓመት የምስረታ በዓልን ምክንያት በማድረግ የትግራይ ደቡባዊ ዞን ከፍተኛ አመራሮች፣ የአላማጣ ከተማ አመራሮችና የተለያዩ ማህበረሰብ ክፍሎች በተገኙበት በአላማጣ ከተማ ተከብሯል። የትግራይ ህዝብ የትጥቅ ትግል መጀመር ብሎም ብሔራዊ አንድነት ለማስጠበቅና የራስን ዕድል በራስ መወሰን በሚል መሪ ቃል ውይይትና ሌሎች መርሃ ግብሮች ተከናውነው መድረክ አካሂደዋል። በየካቲት 11 የተገኙት ድሎች ቀጣይነት እንዲኖራቸው ልዩነቶች በውይይትና በሰላም እንዲፈቱ የአላማጣ ከተማ ነዋሪዎች ጠይቀዋል። ፈላላይና ላጎን በመሕዳግ ላብ ጠረጴዛ ዙሪያ መጽና ልዩነቶች ወደ ጎን በመተው በውይይትና በሰላም እንዲፈቱ መደረግ አለበት። ትግራይ ወደ ነበረችበት እንድትመለስ፣ ግዛታዊ አንድነት እንዲረጋገጥ፣ ተፈናቃዮች ወደ ቀያቸው እንዲመለሱ፣ የትግራይ ህልውና እንዲረጋገጥ በጋራና በአንድነት ልንታገል ይገባል። ኣብዚ ድሕሪ 5 ዓመት ከተማ አላማጣን ከባቢያን እዚ በዓል ክኽብር ከሎ የካቲት 11 51ኛ የምስረታ በዓል ከ5 ዓመት በኋላ ነው እያከበርን ያለ ነው። እንደገና እንደተወለድን ነው የምንቆጥረው። በጣም በደመቀ ሁኔታ ነው ያከበር ነው። የትግራይ ህዝብ በማንነቱ የማይደራደር ህዝብ ነው። የአላማጣ ከተማ ከንቲባ ሞገስ ሽፈራው የካቲት 11 51ኛ ዓመት የምስረታ በዓልን በከተማዋ የተከበረ መሆኑን የገለጹ ሲሆን አሁን የተገኘው አንጻራዊ ሰላም ለማጽናት አንድነታችን በማጠናከር ልንታገል ይገባልም ብለዋል። ለካቲት ትልዓል ድማ ለህዝብ ትግራይ ፋና ወላዒት የካቲት 11 51ኛ የምስረታ በዓል በአላማጣ ከተማ በድምቀት አክብረነዋል። የካቲት 11 ለትግራይ ህዝብ የብርሃን ፋና ነች። በየካቲት 11 የተገኙ ትሩፋቶች በጣም ብዙ ናቸው። አሁን የተገኘው አንጻራዊ ሰላም ለማጽናት ሁላችንም ልዩነቶች ወደ ጎን በመተው በጋራና በአንድነት ለህዝባችን ስንል ልንሰራና ልንታገል ይገባል። የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን በበኩላቸው የአላማጣ ከተማና አካባቢዋ ነዋሪዎች ባለፉት 5 ዓመታት የካቲት ለልማትና ዲሞክራሲ መሰረት የሆነች
የካቲት 11 በዓል እንደተለመደው ለማክበር አልተቻለም ያሉ ሲሆን አሁን በተገኘው አንጻራዊ ሰላም የካቲት 11 51ኛ ዓመት የምስረታ በዓልን በድምቀት ለማክበር መቻሉን በመጠቆም ለሚያጋጥሙ ተግዳሮቶች በተደራጀ መንገድ መታገል እንዳለባቸውም አሳስበዋል። ንዝሓለፉ 5 ዓመታት ኣብ ትሕቲ ወረርቲ ኢል ወዲቕካ ዲሞክራሲያውን ሰብአውን መሰላትካ ተመንጢልካ ላለፉት 5 ዓመታት ዲሞክራሲያዊ መሰሎችህ ተቀምተህ የነበረ ቢሆንም አሁን ባደረከው የጋራ ትግልና በተገኘው አንጻራዊ ሰላም ለዚህ ለየካቲት 11 51ኛ የምስረታ በዓል በማብቃታችሁ እንኳን ደስ ያላችሁ። የተሰማኝ ደስታም ወሰን የለውም። የካቲት 11 በዓል ስናከብር የትግራይ ህዝብ ለነጻነታቸውና ለማንነታቸው የተከፈለው ዋጋ በማስተዋወስ ተመክሮ በመውሰድ አሁንም እየተፈጠሩ ያሉ ችግሮችን በቁርጠኝነት በመታገልና ቃል በመግባት ሊሆን ይገባል ሲሉ የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን ተናግረዋል። ለ17 ዓመታት የተካሄደው የትጥቅ ትግል በርካታ መሰረታዊ መብቶችን ያረጋገጠ መሆኑን ነባር ታጋዮች ገለጹ። አስተያየታቸውን የሰጡን የመሆኒ ከተማ የቀድሞ ታጋዮች እንዳሉት የትግራይ ህዝብ ብሔራዊ ጥቅሙንና ዘላቂ ሰላሙን ለማስጠበቅ በጋራ ልንሰራ ይገባል ብለዋል። ለተስፋ የታደሰ ዘገባ ፍርቱና ገቡ። ከደቡብ ትግራይ ዞን ከተሞች አንዷ የሆነችው የመሆኒ ከተማም የቀድሞ ታጋዮች የ17 ዓመት የትጥቅ ትግል ከጭቆና ለመገላገል ፍትሃዊ የመሬት አጠቃቀምና አስተዳደር በአፍ መፍቻ ቋንቋ የመናገር የመማር የጾታ እኩልነት ለማረጋገጥ ያለመ ትግል እንደነበር ዘንድሮ ለ51ኛ ጊዜ የሚከበረውን የካቲት 11 በዓልን ምክንያት በማድረግ ያነጋገርናቸው የቀድሞ ታጋዮች ይናገራሉ። ዘጋድልናስ ክልተ መሰረታዊ ዓላማት ነይሮምና የታገልንበት ምክንያት ሁለት መሰረታዊ ነገሮች ናቸው። አንዱ ብሔራዊ ጭቆና ነበረን፣ ሁለተኛው ደርባዊ ጭቆና ነው። ለዚህም ወጥተን ታግለን ትግላችን ህዝባዊና እውነተኛ ስለነበር ዓላማችን አሳክተናል። እቲ ስርዓት መበሳበስ ደቅ አንስትዮ የነበረው ስርዓት ሴቶችን የሚያገል ነበር። ከፍተኛ ጭቆና ነበረብን። ሴት ልጅ ከሁሉም በታች ተደርጋ እንድትወሰድ ይደረግ ነበር። ስለዚህ ለዚህ ታግለናል። ታጓልውን ገረድ ሆይና ተቀመጥ ሴት ሁሌም ገረድ ነበረች። በወቅቱ ይህንን ጭቆና መሸከም ስላቃተን ወጣን። ይህን ለመቀየር እንዳሰብነውም ተሳካልን። የ17 ዓመት መራራ ተጋድሎ ከባድ መስዋዕትነት ተከፍሎበት በዚህ ሀገር ህገ መንግስታዊ ስርዓት እንዲተከል ማስቻሉን በመግለጽ በአፍ መፍቻ ቋንቋ በመማርና በመናገር እንዲሁም ዲሞክራሲያዊ በሆነ መንገድ በመምረጥ የዜጎች መብት እንዲጠበቅ ብሎም በርካታ የካቲት ትሩፋቶች ተረጋግጠዋል ይላሉ። እትሮስ ልክዓም አርግና ጓላን ስቴት ሑቀማ ልክዓም አርግ ይቆስል ነይሩ ማለት እዩ። የሴት ልጅ ጉልበት እንደ አህያ ነበር የሚቆስለው። በመታገላችን ግን ንጹህ የመጠጥ ውሃ፣ የአስፋልት ዝርጋታ፣ ትምህርት፣ የተለያዩ መሰረተ ልማት ማረጋገጥ ችለናል። ትጓላን ስቴት ሐምደ ሰትረየ ነረት ሴት ልጅ ግብር አትወስድም ነበር። አሁን ግን ከባሏ እኩል ተካፍላ እየኖረች ነው። ሴት ልጅ እኩልነታችን አረጋገጠች። አሁን አልፎላታል። የትግራይ ህዝብ አሁን እያጋጠሙት ላሉት ፈተናዎች በአንድነትና በትዕግስት ሊከታተላቸው ይገባል ያሉት ታጋዮቹም ህዝቡ ከምን ጊዜም በላይ ሰላም ፈላጊናም በብሔራዊ ጥቅም የማይደራደር ህዝብ በመሆኑ ሁሌም ለሰላም ዘብ ይቆማል ብለዋል። አቶ ቃዋሚ ይሁን አብዚ ቃዋሚ ይሁን አዝኾነ ይሁን አካል ማንኛውም የፖለቲካ ልዩነት ቢኖርን በብሔራዊ ጥቅማችን አንድ ነን። ስለሆነ አንድነታችን በማጠናከር ለሰላም ዘብ መቆም ግዴታችን ነው። በዚህም ሀገራችን ልንጠብቅ ይገባል። ሰብአይ ሐደይለ ፋላላይ ተፈጥሮ ይነሩ በ1971 ዓመተ ምህረት ልዩነት ተፈጥሮ ነበር። ይሁንና በድርድር ነው የፈታ ነው። ምንም ግጭት የለም። ስለዚህ አሁንም በጠመንጃ የሚፈታ አንዳችም ነገር የለም። ብዛዕባ ረሃ ትግራይ ኩላትና ናብ ሓደ መምጻእ ስለ ትግራይ ጥቅም ሁሉም ወደ አንድ መምጣት አለበት። በተፈናቃይ ጉዳይ፣ በግዛታው አንድነት ጉዳይ፣ ስለ አጠቃላይ የህዝባችን ጥቅም በአንድነት መቆም መቻል አለብን። ዝንሆ ብንታይ ንፈትሖ ድባል በመረዳዳእ መፍትሄው ድርድር ብቻ ነው። በቃ በጦርነት የሚሞተውም የሚቆስለውም በሁሉም በኩል ያለው ህዝባችን ነው። ስለዚህ ይህን ለማስቀረት ቁጭ ብሎ መመካከር መግባባት ነው። በትግራይ ምስራቃዊ ዞን ጽርዓ ወንበርታ ወረዳ የተከናወነው የኤሌክትሪክ መብራት ዝርጋታ በአካባቢው በመብራት አለመኖር ሳቢያ ያጋጥም የነበረውን ማህበራዊ ኢኮኖሚያዊ ችግር በዘላቂነት እንደሚፈታ ተገለጸ። የምዕራፍ ገብረ ጻድቅ ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅቷለች።
በትግራይ ምስራቃዊ ዞን ጽራ ወንበርታ ደብረገነት ቀበሌ ነዋሪዎች በአካባቢው ተወላጅና አካባቢውን ወዳድ በሆኑ አካላት በአንድ ዓመት ውስጥ በተከናወነው የኤሌክትሪክ ኃይል ዝርጋታ በእያንዳንዱ አርሶ አደር ቤት መብራት ገብቶ በማየታቸው በጣም ደስተኛ መሆናቸውን ገልጸዋል። ይህም ለረጅም ዓመታት የመሰረተ ልማት ፍላጎት ጥያቄ ሲያነሱ እንደነበርና አሁን ግን ችግሩ በዘላቂነት እንደተፈታላቸው ይገልጻሉ። አብ ካሊ ዓድውን ዘለው ተወለድ ሐዊዝና ናይቲ ህዝብ ውክልና ሆይና ክንኸተለና ለመብራት ወደ መብራት ኃይል የልማት ጥያቄዎቻችን ለማቅረብ ስንሄድ የሌሎች አካባቢ ተወላጆችም ጭምር ነበር ይዘን የምንሄደው። የዚህ ውጤት ይመስለኛልም አሁን ያገኘነው ብርሃን ማየት የቻልነው። ስለሆነም ይህንን በጎ ጅምር በሁሉም አካባቢዎች እንዲዳረስ ሰፊ ምኞትና ፍላጎት አለን። አብዛ ሐዘ ሰዓት ተፈጥሮ ይሁን ይቀርናይ ልምዓት ህቶ በአሁኑ ሰዓት ሁላችሁም እንደምታውቁት በርካታ ጥያቄዎች ማቅረብ ይቀርና ያለንበት ችግር ይታወቃል። ቢሆንም ግን የደብረገነት ቀበሌ የመብራት ችግር መፈታቱ ላደንቅ ወዳለሁ። በኢትዮጵያ መብራት ኃይል ትግራይ ቅርንጫፍ የተሟላ የመብራት ኃይል አቅርቦት ፕሮግራም ጽሕፈት ቤት ኃላፊ ወይዘሮ አብርሃ ጽዮን አብርሃ በ2017 ዓ.ም በመላ ትግራይ ለ6 ቀበሌዎች የመብራት ኃይል ዝርጋታ እንዲከናወንላቸው ከተያዙ ቀበሌዎች ደብረገነት አንዷ መሆኗን የገለጹ ሲሆን ለዚህ በርከት ያለ ገንዘብና ጉልበት ወጪ የተደረገለት የመሰረተ ልማት ህብረተሰቡ ጥብቅ ክትትልና ጥበቃ እንዲያደርግለትም ጥሪ አቅርበዋል። ችግር ተፈጠሩ በቀሊሉ ክስተካከል ስለዘይኽእል ጥብቅ ዝኾነ ሓለዋ ክግበረሉ ችግር ከተፈጠረ በቀላሉ ሊስተካከል ስለማይችል ጥብቅ የሆነ ጥበቃ ያስፈልገዋል። ምክንያቱም እዚህ ያላችሁ የህብረተሰብ ክፍሎች ትራንስፎርመሩ ልትጠብቁት ይገባል። የጽራ ወንበርታ ወረዳ አስተዳዳሪ አቶ ሀፍቶ ብርሃነ ነዋሪዎች በተደጋጋሚ የተለያዩ መሰረተ ልማት ጥያቄዎችንና የይፈጸምልን እንቅስቃሴዎች ሲያደርግ እንደነበር ገልጸዋል። አሁን ግን የአካባቢው ተወላጅና ወዳድ እንዲሁም በጎ አድራጊ አካላት በቅንጅት በአንድ ዓመት ውስጥ በመከናወኑ ብርሃንን ለማየት በቅቷልም ብለዋል። እዚ ዝርግሐ መብራቲ ልዕሊ 28 ሚሊዮን ብር ዝወደቀ ኮይኑ ይህ መብራት ዝርጋታ ከ28 ሚሊዮን ብር በላይ ወጪ የተደረገለት ሲሆን 98 ትላልቅ ኮንክሪት ፖሎች ከ368 ትንሽ ፖሎች 4 ትራንስፎርመር በመትከል እስካሁን ድረስ 160 የሚሆኑ የቤተሰብ አስተዳዳሪዎች 3 የመንግስት ተቋማት 3 ቤተ እምነቶች ቆጣሪ በማስገባት ህብረተሰቡ ተጠቃሚ ሆኗል እና እንኳን ደስ ያላችሁ ለማለት ወዳለሁ። የወረዳው ተወላጅና ወዳድ በሆኑ አካላት የተሰራውን የመብራት ዝርጋታ በሁሉም ቀበሌዎች እንዲዳረስ ከሚመለከታቸው አካላት ጋር በመቀናጀት መስራት ሊቀጥሉበት እንደሚገባም በምረቃ ስነ ስርዓቱ ጥሪ ቀርቧል። ከውጭ የመንግስታቱ ድርጅት በደቡብ ሱዳን ግጭት ጉዳት የሚደርስባቸው ሰዎች እየጨመሩ መምጣታቸውን ገለጸ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ በደቡብ ሱዳን በተቀናቃኝ ኃይሎች መካከል ያገረሸውን ግጭት ተከትሎ በርካታ ሰዎች ተጎድተው በአኮቦ ሆስፒታል ሕክምና እየተደረገላቸው መሆኑን ገልጿል። ድርጅቱ ባወጣው መግለጫ በአኮቦ ካውንቲ በሰሜን ጆንግሌይ በደቡብ ሱዳን መከላከያና የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ መካከል በተቀሰቀሰ ግጭት የቆሰሉ ህሙማንን የሰብአዊ ድርጅት እንክብካቤ እያደረጉ መሆኑን ገልጿል። ኦቻ እየተባባሰ የመጣው ግጭትና በጆንግሌይ የተፈጸመው የአየር ጥቃት ወደ 280 ሺህ ሰዎችን ከቀያቸው ማፈናቀሉን ገልጿል። በሁለቱ ተፋላሚ ወገኖች መካከል በ2018 የሰላም ስምምነት ተፈርሞ ሁለቱ አካላት አዲስ ህገ መንግስት ለማጽደቅ ምርጫ ለማካሄድ የጦር ኃይሎቻቸውን ለማዋሃድ እንዲሁም የህዝብ ቆጠራ ለማካሄድና የታጠቁ ኃይሎችን መሳሪያ ለማስፈታት ተስማምተዋል። ነገር ግን እስካሁን ከስምምነቱ ማዕቀፎች አንዱም ተፈጻሚ ሳይሆን በሀገሪቱ የተለያዩ ግጭቶች መከሰታቸው ቀጥሏል ሲል ቢቢሲ ዘግቧል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።